እኔ እንዴት ነው ሰው ማያምነኝ? ለምን እንዴ? ሰው ባለጌ ሆኗል እንዴ? ጭራሽ ሌላ ነገር የሚያስበው በምን ወይ ነው? እኔ እኮ ከሰውም ጋር ይህ ሚፍታም ተብዮም ጋር ምናምን ከሃይሚም ጋር ልጅ የተያዝኩኝ ነው እንዴ? እንዴት ነው ሰው ዝም ብሎ ብልግና ብቻ የሚያስበው? አይምሮ ብቻ ሌላ ነገር የሚያስበው? አብሮ ማደር በቃ ግዴታ ሌላ ነገር ምናምን ይታሰባል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ወይኔ በዛሬ ቪዲዮ ማለት ነው የምታዝኑ ካላችሁ የምሬን ነው ማለት የምታዝኑ እንዴት ነው አለ አይደለ? የከፋችሁ ምናምን ካላችሁ የምር ተሸውዳችኋል እንዴ። እንጆይ ያድርጉ፣ ዝም ብላችሁ እያያችሁ እየሳቃችሁ እንጆይ ያድርጉ እንዴ። እነሱ ቤተሰብን ሳይፈሩ እንደዚህ አይነት ቪዲዮ እየሰሩ እየለቀቁ፣ እኛ ምን ቤት ነን? እዚህ በማዳም ቤት ቁጭ ብለን እኛ ጭንቀት ጎንጎናችንን የሚለን እና አሁንማ ተመካክረው እየሰሩ ነው ብዬ እያሰብኩኝ ነው። ገባችኋ? ወይኔ ዛሬ እና መጀመሪያ ግን ማለት ነው በፈጣሪ እንዴት እንደደነገጥኩኝ መግቢያውን አይቼ ማለት ነው በጣም ነው የደነገጥኩት እና በጣም ነው የደነገጥኩት። ትላንት ያያችሁት እንግዲህ የሀይሚዬ ለቅሶ ምናምን አስተክዞን ነበር ሁላችንንም። ያው በመጨረሻም ደግሞ ብሩኬ ቢያዝገንም ግን ሀይሚዬ በጣም ሁላችንንም አሳዝናን ነበር ማለት ነው። እና ዛሬ ደግሞ ያው ሀይሚዬም እንግዲህ በመሀል እያሳቃት እብድም ነው እንደ እያለች እየተዝና እነሱ ራሳቸው ሚፍታህና ሀይሚዬም ግራ ገብታቸው እየሳቁም እብድ ነው እያሉም በቃ ግራ ተጋብተዋል ማለት ነው። እና ወይኔ ብሩኬ ምንድነው? ቆየ ዛኔ ማታ ላይ ምንድነው ማታ ላይ የነጋ ነገር መጋኛ ምታ ወደ ውጭ ወጥተህ ነበር ምናምን። እናንተን ለማሳመን እኮ ነው በቃ። እኔ ከቅመሜ ጋር ነው፣ ሌላ ነገር አይደለም የምፈልገው። በቃ ሌላ ነገር አይደለም። ይህን ብርድ እቅፍ አድርጋኝ ምናምን ማለፍ ነው የምፈልገው ነው ያልኩት። በቃ ይህንን አልሰማም ካላችሁ ሌላም አለም ሄዳለሁ። እኔ አልሰማችሁም ወገን። አረ እናምናሃለን በሉት። ነገ ደግሞ ፕላስተር ለጣጥፎ እንዳይመጣ የብሬ ነው። እናምናሃለን በሉ ሁላችሁም ማለት ነው። ኮሜንት ላይ እናምናሃለን እያላችሁ ጻፉለት ማለት ነው። እንዴ ብሮ እኛማ በጣም ነው የምናምንህ፣ ስለዚህ አምነን ካል በቃ አቁምልን፣ ቅመሜን አታስጨንቅብን። እንግዲህ ልታቅም ላታቅም ትችላለች። እኔ አሁን ሁለት ልባ እየሆንኩ ነው። አብረውም በቃ አላደል ተመካከረውም እየሰሩ እየመሰለኝ ነው። አስቡት፣ እዩት። እንትን ወጥቶብኛል ሲበርዳችሁ ነጠብ ይወጣ አይደለም። እኔ ሌላ ነገር አስቤ አይደለም፣ ብርዱን ብዬ ነው። ብርዱን ማዛ ነው። አንድ ላይ እየኖርንም ከቅመሜ ጋር አይመጣውም ተለያይቶ ማደሩ ነው ያልኩት። እንዴት ነው ማደግፉኝ? ምን ችግር አለው? ከቅመሜ ጋር አብሬያት ባድር ያት እቺም እኮ በቂ ናት። ባይዘው እዚህ ጋር ብንተኛ ይበቃል እንዴ? የግድ በቃ ወንድና ሴት አብሮ እሺ፣ ተውት፣ ወንድና ሴት ምናምን ተውት፣ ሌላ ዓለም ነው አይደል? ሌላ ነገር ይፈጠራል ምናምን ብሎ ሰው ያስብ። እኔ ብሩክ ነኝ እኮ በቃ እኔ ብሩክ ከቅመሜ ጋር ብተኛ ግዴታ ሌላ ነገር ፈጠራለሁ ማለት ነው። ወይኔ ወንድማችን ብርድ አሰቃየብና እንዴ አይመጣውማ እንዴ በብርድማ መሰቃየት የለብክም። ቅመሟ እያለች ደፋራ። እኛ ቅመሟን በቀላሉ አንሰጥም እንዴ። ላክ ብለናል፣ ሽማግሌ ላክ ብለናል፣ ጨርሰናል። አታግዙም፣ ሰውን አግዙ። በቃ በእናንተ ቢሆን እኮ ታውቁታላችሁ። ቢያንስ አኩርፋችሁላ ምናምን ሌላ ችግር ልፈጥሩ ይችላላችሁ እንዴ። በዚህ ዘመን አቅፎ የሚተኛ ሰው ተገኝቶ ነው፣ ያውም ወንድና ሴት ሆኖ ተገኝቶ ነው። ተመስገን። እንደዚህ አይነት ሰው አለ ይባላል እኮ። ሌላ ነገር የሚያስብ ንጹህ ልብ ያለው ሰው አለ ይባላል። እኔ አንዳንድ ደግሞ እንደማያውቀኝ ሆነ
ኧረ ብሩኬ ዛሬ ደግሞ ቅኔም ጀምረካላ። አያችሁታ? እየሰማችሁት ነው እንዴ? ተመስገን አለ ተመስገን። ጥሩ የሚያስባለ ወንድና ሴት በዚህ ሰዓት አብሮ የሚያድር አብረን እንዳር የሚል ንጹህ ልብ ያለው እንዴ ሰው አለ ይባላል እየተባላችሁ ነው እንግዲህ በተቃራኒው አስቡት ማለት ነውና ለማንኛውም ኧረ ዛሬማ መዛዛግ ነው ከመጀመሪያው ጀምሮ እስከ መጨረሻው በሳቅ። ለማንኛውም ይመቻችሁ። የምለፋው ከአንቺ ጋር ለማደር ነው። ታካብቻለሽ እንዴ? ምንድን ነው የምናብደው? አይገባም። እንተኛ ተጋ እንደውም እኔ እኮ ሌላ ነገር አስቤ አይደለም ሀይሚ። ኧረ ወይኔ አብደዋል። እውነትም አብደዋል። ሀይሚዬ አብደዋል። የኔ ቆንጆ ወይኔ በላቸው። ኧረ ቤኪ እንኳን ምን ሆነህ ነው ቤኪ? እንዴ ሲጀመር የሁሉም ጥላት አንተ ነክ ቤኪ አንተ ነክ ጥላት። በቃ እንዴ እንደዚህ ሲሆን ቁመት ያለህ ቁመት ቀርጻለህ። ወይኔ በላቸው። አታምኑኝም አይደለም? ልጁ አብዷል። በእግዚአብሔር የሆነ ሰው ጥራ። በእግዚአብሔር አብዷል። ሚፍታ እኔን አብዷል። እኔን አብዷል። ሀይሚዬ ገመድ እየፈለገች ነው። ወይኔ 4 ሱሪ ደራርባ አልሄድም። 4 ሱሪ ሚፍታህም እኮ አልቻለም። የምሬ ነው እንዴ እንኳን 4 ሱሪ። ኧረ ተው ሌላ አታሰሩን ተው። ወይኔ ግን ምን ሲባል ነው ያሰብከው እንደዚህ አይነት ፕራንክ? ብሩኬ አዛጋችሁን እኮ እኛን ራሱ። እሺ ልቀቀኝ። እኔ አሻንጉሊቱ ደግሞ የምታሰኝ ጠላቴ እሱ ነው። ወይኔ አልቻልኩም። የምሬን ነው። ሀይሚ ለምንድን ነው እንትኑ አሻንጉሊቱን ላይ የምታስረው? ወገብ ወይኔ ብሩኬ 4 ሱሪ ደራርቦ መጣ። እሷ ደግሞ አሻንጉሊቱን ወይኔ እናትዬ አሻንጉሊቱን ሆዷ ላይ አላሰረች። በአሻንጉሊቱ ልትከላከይ ነው ሀይሚዬ። ሚፍታ ደግሞ ለምንድን ነው አሻንጉሊቱን የምታስረው ይላታል። ወይኔ እናትዬ እነዚህ ልጆች የምሬን ነው። ቆይ አይደል እኔ ያልገባኝ ማለት ነው በአሻንጉሊቱ ቀየርሽኝ ለምን ገዛኸው አለችው ደግሞ እሷ። ወይኔ እናትዬ አረ ዛሬማ አልተቻላችሁም። እሺ ከዚህ በላይ ላንቺ ለማ ተቆርጫለሁ ማለት ነው። አይ በስከ መጨረሻ እንግዲህ አቶ ብሩኬ ፎቶውን አቅፎ ተኝቷል ማለት ነው። እንዴ ላንቺ ስል ጭራሽ ላንቺ ስልማ ተቆርጫለሁ ነው ምንድን ነው ያለው? ቆረጠዋለሁ ነው እንዴ? አንሱም ከቆረጥኩ አንተም ትሰራለህ። አረ ወይኔ እናትዬ እንዴ! ኧረ ተው እንዴ ዝገት ምን አስባችሁ ነው እናንተ? ለማንኛውም ሙዶችዬ ዛሬ ግን ማለት ነው እየሳኩኝ ጨረስኩባቸው አንድ ቁም ነገር ሳላወራ ማለት ነው እንዴ። እና የእውነቴን ነው በጣም ነው ያዝናኑኝ ዛሬ ማለት ነው። በጣም ነው ያዝናኑኝ። ግን መጀመሪያ አካባቢ ፈርቼ ነበረ ማለት ነው ውዶቼ። ለማንኛውም ያው ይሄ ፕራንክ ቢበቃ አሪፍ ነበረ። እንግዲህ እንደዚህ እየተዛዛጉ ዞሮ ሀይሚዬ መታ የሆነ አዝና እንዳናያት አለ አይደለ የሆነ እያለቀሰች እንዳናያት ምናምን እንጂ እንደዚህ እርስ በርስ እየተዛዛጉ ከሆነ ኖርማል ነው። ምን አገባን እኛ
ችግር የለውም ብቻ እነሱ ሰላም ይሆኑልን፣ ፍቅር ይሆኑልን። ግን ደግሞ በእርግጥ ይሄ ለማስተማር ነው ምናምን እያለን ነው እንግዲህ ብሩኬ ማለት ነው። ማለት የሆነ ማስተላለፍ የፈለገው ነገር ብዙ ነገር አለ። ያው በኋላ ላይ በደንብ ያብራራልናል ብዬ አስባለሁ ማለት ነው። በነገራችን ላይ እንደዚህ ሁሉ እንትን ያለው አንድም እዛ የዛኔ ሊቭ ላይ ገብቶ ሳለ ከስር የምትለፈልፉ ነበራችሁ ማለት ብዙ ነገር የምትሉ ነበራችሁ። አንድ ላይ እንትን እያላችሁ የሆነ በቃ የብልግና ወሬ ብቻ የምታወሩ ልጆች ነበራችሁ ብዙ ከስር ማለት ነው። እና እንደውም ብዙ 2 ልጆች ብሎክ አድርጓል ይመስለኛል ብሩኬ ማለት ነው። እና ያንንም እንትን ለማለት ነው። ሰው በቃ ብልግና ብቻ ነው እንዴ ከአእምሮ ላይ የሚመጣው? ለምንድን ነው እንደዛ የምታስቡት? ለምንድን ነው በቃ ብልግና ብቻ የምታስቡት? ለምንድን ነው ሰው አንድ ላይ ስለኖረ አንድ ላይ እንትን ስላለ ሌላ ነገር ይፈጠራል ማለት ነው ወይ? እኛ የራሳችን አላማ ያለን ልጆች ነን እያለ ነው እንግዲህ ማለት የእነሱን ማንነትና የእነሱን የሆነ ብቻ ብዙ ነገር ለማስረዳት የፈለገው ነገር አለ። ገባችሁ? እና ለተረዳው እናንተ ላለው ሰው ትምህርት አለው። በእርግጥ ግን እንደዚህ በዳይሬክት ላሰበው ሰው ደግሞ በቃ ብልግና እየሰሩ ነው ምንድነው የሚያስተምረው ነገር ምናምን ብለው የሚሳደቡ ይኖራሉ። ግን ደግሞ ያው ታውቃላችሁ ብዙ ጊዜ እኛ ሰዎች ስንባል ዳይሬክት ነው የምናስበው። ገባችሁ? አሁን ለምሳሌ እንግዲህ ታውቃላችሁ አዶናይ የሚባለው ልጅ ታውቃላችሁ፣ ሰግጥ ፈምስ እና ያው አዶናይ በጣም ጠንካራና ጎበዝ ልጅ ነው። ለብዙ ሰዎች ብዙ በራሳችን ኮንፊደንስ እንዲኖረን ብዙ ነገር ያስተማረና ምስኪኖችን የሚረዳ ደግ ልጅ ነው፣ ንጹህ ልብ ያለው ልጅ ነው ምናምንና እንዳየ ነው ማለት ነው። እና ውዶቼ እሱን እንግዲህ ብዙ ሰዎች እየተቃወሙት ነው። ሰምታችኋል። ሰግጥ ለምን አልክ? ሰግጥ ማለት በቃ ወጣቱንም ሆነ ሌላው ሰውን ወደ መጥፎ ነገር ማስገባት ማለት ነው መልእክቱ። ለምንድን ነው ሰግጥ ብለክ ያልከው ብለው ብዙ ሰው እየተቃወሙት ነበር። እና በጣም ብዙ ሰው ደግሞ ከጎኑ ነው ያለው። እና ሰግጥ የሚለውን ሰው በተረዳው ልክ ነው የሚረዳው። ገባችኋ? ሰው አሁን ሰግጥ የሚለውን እንትን እንደ መጥፎ ነገር አይተውበታል። እሱ ግን መልእክቱን ግን ይዞ የመጣው ሰግጥ ፈምስ ያለው ግን ጠንክራችሁ በርትታችሁ ሰርታችሁ ነገ እንደምትለወጡና ጥሩ ደረጃ ላይ እንደምትደርሱ ራሳችሁን ማሳመን አለባችሁ እና በራሳችን ኮንፊደንስ እንዲኖረን ወጣቱ አለ አይደለ በቃ በራሱ ኮንፊደንስ ኑሮት በታይለንቱ ባለው ሙያ ባለው ነገር ሁሉ በቃ ዝቅ ብሎም እየሰራ ምን እያለ ለፍቶ ጥሩ ደረጃ ላይ እንዲደርስ ማበረታቻና ሰው በቃ አለ አይደለ በራሱ ኮንፊደንስ እንዲኖረው ፍርሃትን ጭንቀትን ምናምን ትቶ በቃ ደግ ልብ ኑሮት ንጹህ ልብ ኑሮት ጥሩ ደረጃ ላይ እንዲደርስ ነው መልእክቱ። እንደዛ ነው የሱ ሐሳብ ማለት ነው። ይዞ የመጣበት ይሄን ሰግጥ ፈምስ የሚለውን ይዞ የመጣበት ሐሳቡ ይሄ ነው። ግን ሰዎች ደግሞ በዳይሬክቱን ነው ያሰቡት። ገባችኋ? እና ምን ልላችሁ ነው? አሁንም ብሩኬ ሊያስተምር የፈለገው ሌላ ነው። ሰው ግን የሚያስበው አሁን ሌላ ነው። እነዚህ ልጆች ምንድነው ሌላ ነገር አይሰሩም እንዴ? ስቲል ነው እስካሁን ድረስ የሚሳደብ ምናምን ይኖራልና በእርግጠኝነት ኮሜንት ላይ ብዙ ነገር እያላችሁ ይሆናል። ብቻ ግን ለማንኛውም ውዶቼ ይሄን ነገር የሚያደርጉት እንግዲህ እነሱ እዛው ቤተሰብ ያላቸው ልጆች ናቸው ምናምን እና አምነውበት ምናምን ነው የሚሰሩት በቃ። ስለዚህ ምንም እንትን አትበሉ። እንደ ሀሳብ ግን ያው ይሄን አይዲያ ቀይረው በሌላ አይዲያ ቢመጡ መልካም ነው እላለሁ። ግን እውነት ለመናገር ፈታ አድርጎኛል ዛሬ ብሩኬ ማለት ነው። እና ያው በቅርቡ ደግሞ ይጠናቀቃል ብዬ አስባለሁ ማለት ነገ ወዲያ የሚያቆሙት አይነት ነገር ይመስለኛል።